20 ዓለማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በቤተ ክርስቲያናችን አስተምሮ እግዚአብሔር አምላክ የፈጠራቸው ዓለማት 20 ይባላሉ። እንግዲህ ሰዎች በዘልማድ 20 ዓለማት እያሉ ይጓዛሉ። ግን ዘልማድ ሳይሆን ቤተ ክርስቲያን ከምታስተምረው አንዱ ትምህርት 20 ዓለማት ነው። 20 ዓለማት የተቆጠሩ የተሰፈሩ የታወቁ እንጂ የዘልማድ አይደለም። ግን ዝም ብሎ ከላይ 10 ከታች 10 ዓለማት አሉ፣ 20 ዓለማት አሉ። 20 ዓለማትን ፈጥሯቸዋል። 20 ዓለማትን ይጠቀልላቸዋል። 20 ዓለማት ግን አይጠቀልሉትም። 20 ዓለማትን የፈጠረ 20 ዓለማት የማይጠቀልሉት 20 ዓለማትን የሚጠቀልላቸው እመቤታችን ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ወሰነችው ብለን እናስተምራለን። እና 20 ዓለማት እነማን ናቸው የሚለውን መጀመሪያ ከላይ 7ቱ ሰማያትን እንመልከታቸው። ያው እናውቃቸዋለን፣ ግን 20 ዓለማት 20 እነማን ናቸው የሚለውን ማየት ነው የምንፈልገው። አሁን ቁጥር 1 ጽርሐ አርያም ነው። ጽርሐ አርያም የመጀመሪያው አንዱ ጽርሐ አርያም ይባላል። ሁለተኛ ሰማይ ውዱድ ይባላል። ሶስተኛው መንበረ መንግስት ይባላል። አራተኛ ኢየሩሳሌም ሰማያዊት ይባላል። አምስተኛ ኢዮር ይባላል። የመላእክት ከተማ፣ የመላእክት መኖሪያ፣ የመላእክት የምስጋና ከተማ ማለት ነው። ስድስተኛ ራማ ይባላል። ይህም የመላእክት መዲና፣ የመላእክት ከተማ፣ የመላእክት የምስጋና መንደር ይባላል። ሰባተኛ ኤረር ይባላል። አሁን ኢዮር፣ ራማ፣ ኤረር እነዚህ የመላእክት ከተሞች ናቸው። ሁልጊዜ 24 ሰዓት ምስጋና ውዳሴ የሚደረግባቸው ናቸው። ቅዱስ ያሬድ ወደ እነዚህ ተነጥቆ ሄዶ ነው ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን። ይህን ዜማ የሰማሁት ከቅዱሳን መላእክት ነው። በኢዮር በራማ በኤረር ሲዘምሩ ሰማሁና ይዤው ወረድኩ አለ። ወበስተ መላእክቲሁ በሉ ጓለመያው፣ የሰው ልጆች የመላእክትን እንጀራ በሉ ማለት የመላእክትን ምስጋና፣ የመላእክትን አገልግሎት፣ የመላእክትን ሕይወት ሰው ሲጾም ሲጸልይ ሲዘምር ሲያገለግል እንደ መላእክት ሲበላ ደግሞ እንደ እንስሳ ይባላልና የመላእክትን አገልግሎት ከኢዮር ከኤረር ከራማ እነሆ ወደ ምድር በእግዚአብሔር ቸርነት ይዤ መጣሁኝ፣ ተነጠቅኩኝ፣ ያንን አገልግሎት ወደ መሬት ይዤ መጣሁኝ ይልና አባ ጊዮርጊስ ዘጋስጫ ደግሞ ዋቢ ሲሆን ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርያ ዘበሰማያት ቤተክርስቲያን እሰት ሜሰል በጽርሐ አርያም ዘላይሉ ይላል። ይቺ ቤተክርስቲያን ስርዓቷ አገልግሎቷ ሁለመናዋ ነገር ሰማያዊ ነው ይልና በኢዮር በኤረር በራማ ሲገለገል ሲቀርብ የነበረ ምስጋና አክሱም ጽዮን የተወለደው በ505 በ6ኛው ክፍለ ዘመን ህዳር 6 ቀን ወደ ሰማይ ተነጥቆ ከመላእክት ጋር ዘምሮ ይህንን በሶስት ከተማ በኢዮር በራማ በኤረር ሲዘመር የነበረውን ከተማ አገልግሎት ይዞ መጣና በመቅደሱ ቅዳሴው በቅድስቱ ሰዓታቱ በማይሌቱ ስብሐተ ነግሁ እንዲደረስ አደረገ። አሁን የመላእክት ምስጋና የተባለው ተሰራ በሰማይ ተሰራ በምድር፣ በሰማይ የተሰራው ምስጋና በምድር ተሰራ። ይልቁንም መቅደሱ በሰማይ ያለው መቅደስ በምድር ተደረገ። በሰማይ ያለው ጽላት በምድር ይኖራል። በሰማይ ያሉት 24ቱ ካህናተ ሰማይ 24 ሰዓት ያገለግላሉ። በምድር ያሉ ካህናት ደግሞ በተሰጣቸው ጸጋ ያገለግላሉ ይለናል። ስለዚህ ሰባቱ የሚባሉ እነዚህ ናቸው ማለት ነው። እንግዲህ ከሰባት ቀጥሎ የምናየው ደግሞ 8ኛው በዚህ ዓለም ያለ እሳት፣ ይሄ ተራራውን የሚያቃጥለው ወንዙን የሚያቃጥለው ይልቁንም ደግሞ ለምግብ ማብሰያ እግዚአብሔር ሲፈልግ ደግሞ መቅጫ የሆነው እነ ሰዶም እነ ገሞራን የቀጣበት አላውያን ነገስታት ደግሞ እያነደዱ ቅዱሳንን የሚያቃጥሉበት ውሃ እያፈሉ ቅዱሳንን የሚከቱበት ይሄ ባጭሩ በዚህ ዓለም ያለ እሳት
እስራኤል ድንጋዩን ከድንጋይ አጋጭተው እሳት ያወጡ ነበረ። በኢትዮጵያ ደግሞ እንጨቱን ከእንጨት ጋር አገናኝተው እሳት ያወጣሉ ማለት ነው። በአጭሩ ግን ምንም ይሁን ምን በዚህ ዓለም ያለው እሳት 8ኛ ማለት ነው። 9ኛው ከምድር በታች ያለ እሳት ነው። ይሄ ምንድነው? ከታች እንጀምር። ጨለማ በርባሮስ ይባላል። ከዚያ ነፋስ አለ፣ ከዚያ እሳት አለ፣ ከዚያ ውሃ አለ፣ ከዚህ መሬት አለ። አሁን በዚህ ዓለም አንድ እሳት አለ። ከመሬት በታች ደግሞ ከ5ቱ ዓለማት ጋር አንዱ እሳት አለ። እነዚህ ሁለቱ ከ7ቱ ሰማያት ጋር ሲጨመሩ ስንት ይሆናል ማለት? 9 ማለት ነው። አሁን አንዱ እሳት ይሄ በዚህ ዓለም ላይ ያለው ለምግብ ለእኛ ስነ ተፈጥሮ ከተፈጠርንበት አንዱ እሳት ነው። እሳት፣ ውሃ፣ መሬት፣ ነፋስ። ስለዚህ ይሄ እሳት በዚህ ዓለም ያለ እሳት ነው። አዎ ለምግብነትም እንደገና ደግሞ ለኑሮም እንደገና ለሰው መሆንም እንደገና ለተአምራትም እንደገና ደግሞ ለመቅሰፍትም እግዚአብሔር በዚህ ዓለም ያዘጋጀው የምናየው የሚዳሰስና የሚጨበጥ እሳት ነው ማለት ነው። እሳት ነው ማለት ነው። ሁለተኛው ግን ገና ለጥፋት ጊዜ የሚመጣ ከታች የተቀመጠ እግዚአብሔር ከጨለማ ቀጥሎ ነፋስን ከነፋስ ቀጥሎ እሳትን አስቀምጧል። ነፋሱን መጥቶ እሳትን ይመታዋል፣ እሳት ውሃውን ይመታዋል፣ ውሃው ደግሞ መሬቱን ይመጣል። ርዕደ መሬት የመሬት መንቀጥቀጥ ወይም ደግሞ ፍልሃተ መሬት የሚመጣው በዚያን ጊዜ ነው ማለት ነው። እና አንደኛው እሳት በዚህ ዓለም ያለው ሲሆን ሁለተኛው እሳት ደግሞ ከመሬት በታች ያለው ማለት ነው። ይሄ 9 ይሆናል ማለት ነው። እንግዲህ 9 ከያዝን 5ቱ ዓለመ መሬት የሚባሉ አሉ። ደግሞ ብሔረ ሕያዋን 10፣ ብሔረ ብፁዓን 11፣ እንዲሁም ገነት 12፣ በርባኖስ 13። ይህ ዓለም አሁን ያለንበት ዓለም 14ኛው ይሄ ነው። ይሄ ያለንበት አሁን እኛ የምንኖርበት ዓለም 14ኛ ነው ማለት ነው። አዎ ከ20 ዓለማቱ 14ኛው ሰማዩ ጣራ መሬቱ መሰረት ይህ ዓለም 14ኛው ዓለም ይሄ ይባላል ማለት ነው። ከ20 ዓለማት 14ኛው ይሄ ነው ማለት ነው። ይቀጥልና 4ቱ ዓለመ ማይ ማለት ነው። ማይ ማለት ውሃ ማለት ነው። የውሃ ዓለማትም አሉ። ስንት ናቸው? 4 ማለት ነው። 4 የውሃ ዓለሞች አሉ ማለት ነው። እነሱን እንመልከት። አንደኛው ሃኖስ ነው። ሃኖስ ማለት አሁን ይሄ ላይ የምናየው ሰማይ በዘልማድ ሰማይ እንለዋለን። ጠፈር ነው። ምንድን ነው? ከላይ የሃኖስ ውሃ ነጠብጣብ አለው። ከታች ደግሞ ፀሐይና ጨረቃ ከዋክብት በብርሃን ይመግቡታል። ከላይ ደግሞ ሃኖስ ያውሃውን ነጠብጣቡን ያወርዳል። በአጭሩ የረጋዋ ነው ሃኖስ ማለት ያ ነው ማለት ነው። 15ኛ 16ኛ ጠፈር። አሁን ቀጥሎ መጣ። ጠፈር ማለት ይሄ ላይ ሰማይ የምንለው ጠፈር ነው የሚባለው። ሰማይ ከላይ ነው። 7ቱ ሰማያት ከላይ ናቸው። ይሄ ጠፈር ነው የሚባለው። ግን ከጠፈሩ በላይ ሃኖስ አለ። ሃኖስ ጠፈሩን ከላይ እንዳይነቃ እንደ ኮንክሪት ያለውን ጠፈር ዋይ መግባል፣ ከታች ደግሞ የፀሐይ ብርሃን ደግሞ ያግለዋል ማለት ነው። ይሄ 15ኛ ነው ማለት ነው። ቀጥሎ ጠፈር ያለው ከዚያ ውቅያኖስ ነው። ውቅያኖስ ማለት ደግሞ ዳር ላይ ያለ ነው። እግዚአብሔር ውሃን ከ3 ከፍሎታል ይላል። አንደኛው በልበ መሬት ነው። ሁለተኛው ከላይ ጠፈር ነው። ሶስተኛው ደግሞ ውቅያኖስ ዳር ላይ ያለ ማለት ነው። እግዚአብሔር ደመና ያወርድና በደመና ውሃውን ጭኖ ወደ ሰማይ ያወጣዋል። ግሩም በውስተ ደመናት ወልዑልም ሰማያት። እግዚአብሔር በደመና ግሩም ነው፣ ከሰማያትም ደግሞ ልዑል ነው የሚለው ምንድን ነው? በደመና ውሃ ይጭናል። ውሃውን ጭኖ ወደ ሰማይ ያወጣል። ምን ይሆናል? ዝናም ይሆናል። ዝናሙን ወደ መሬት ያወርደዋል። የወረደው ዝናብ ደግሞ መሬት ላይ የተተከለ እንዲጸድቅ የተዘራ እንዲበቅል ያደርጋል ማለት ነው። እና ይህንን ነው የሚናገው። ውቅያኖስ ማለት ዳር ላይ ያለ ውቅያኖስ ነው፣ በቃ የሚኖር ማለት ነው። ዓለምን እግዚአብሔር የሚመግብበት በደመና እያነሳ ውሃውን እየጫነ የሚያወርድበት የሚያዘንብበት ማለት ነው። ከዚያ ቀጥሎ ውቅያኖስ ምንድን ነው? ሃኖስ፣ ጠፈር፣ ውቅያኖስ አለ። ከዚህ ቀጥሎ ያለው አንዱ በዚህ ዓለም ያለ ውሃ እዚህ እኛ የምንመገበው ማለት ነው። በዚህ ዓለም ላይ ያለ ምንጭ የምንበለው፣ ኩሬ የምንበለው፣ ባህር የምንበለው፣ ውቅያኖስ የምንበለው በዓለም ላይ ያለው ውሃ 4ኛ ነው። አንደኛው ምንድን ነው? ሃኖስ፣ ሁለተኛው ጠፈር፣ ሶስተኛው ውቅያኖስ፣ 4ኛው በዚህ ዓለም ለመጠጥም ለመኖርም የተሰጠን ውሃ ይህን ይናገራል ማለት ነው። ይሄ 18 ገባን ማለት ነው። 18 ከዚያ ቀጥሎ 19ኛው አንዱ ሃኖስን የሚያነዋውጽ ባቢል ይባላል። ባቢል ይባላል። ሃኖስን የሚያነዋውጽና ባቢል ይባላል። የመጨረሻው አንዱ ከምድር በታች ያለው ነው ይላል። 20 ዓለማት ማለት በቤተ ክርስቲያናችን አስተምሮ እነዚህ ናቸው ማለት ነው። እንደገና እንቁጠራቸውና እንጨርስ። አንደኛ ጽርሐ አርያም፣ ሁለተኛ ሰማይ ውዱድ፣ ሶስተኛ
መንበረ ስብሐት፣ አራተኛ ኢየሩሳሌም ሰማያዊት፣ አምስተኛ ኢዮር፣ ስድስተኛ ራማ፣ ሰባተኛ ኤረር፣ ስምንተኛ በዚህ ዓለም ያለ እሳት፣ ዘጠነኛ ከምድር በታች ያለ እሳት፣ አዎ 10ኛ ብሔረ ሕያዋን፣ 11ኛ ብሔረ ብፁዓን፣ 12ኛ ገነት፣ 13ኛ በርባሮስ፣ 14ኛ ይህ ዓለም፣ 15ኛ ሐኖስ፣ 16ኛ ጠፈር፣ 17ኛ ውቅያኖስ፣ 18ኛ በዚህ ዓለም ያለው ውሃ የምንመገበው፣ 19ኛ ሐኖስን የሚያናውፀው ባቢል፣ 20ኛው አንዱ ከምድር በታች ያለው ውሃ ነው ይልና 20 ዓለማት ማለት እነዚህ ናቸው። 20 ዓለማት ስንል እንግዲህ 10ሩ ከላይ 10ሩ ከታች 20 ዓለማትን ፈጥሮ እግዚአብሔር 20 ዓለማትን ይጠቀልላቸዋል። 20 ዓለማት ግን እግዚአብሔርን አይጠቀልሉትም። 20 ዓለማት የማይጠቀልሉትን ድንግል ማርያም በማኅፀኗ 9 ወር ከ5 ቀን ወሰነችው። እነሆ በ9 ወር በ5ኛዋ ቀን ወልዳ ልጇን ለዓለማት ረከበች ይላል እና እግዚአብሔር ምንድነው ሁሉ ዘተፈጥረ ለመፍቀደ ነባብያን ምንሆሙ ለምሮ ምንሆሙ ለተገብሮ እግዚአብሔር የፈጠረው ፍጥረት ሁሉ ላስተምሮ ነው ይላል። የሰማይ ርቀቱ፣ የምድር ስፋቱ፣ የዘንዶ እርዝማኔው፣ የአንበሳ ጉልበቱ፣ የነብር ቁጣው፣ ይልቁንም ደግሞ የምድር ስፋቱ፣ ይልቁንም ደግሞ የጨለማ ክፋቱ፣ የእሳት አቃጣይነቱ፣ የነፋስ ረቂቅነቱ፣ የውሃ ደግሞ መግቦቱ፣ የምድር ደግሞ እነሆ ቻይነቱ፣ በእነዚህ እግዚአብሔርን የምናደንቅበት የእግዚአብሔር ስነ ተፈጥሮ ነው ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። 20 ዓለማት ማለት እነዚህ ናቸው። እነዚህን 20 ዓለማት የተፈጠረ ሰው ሁሉ ሃይማኖት አለኝ የሚል ሁሉ እግዚአብሔር የፈጠረውን 20 ዓለማትን 22ቱ ስነ ፍጥረት ስንል 20 ዓለማት ደግሞ እንዳሉ እነዚህን የሰራቸው እግዚአብሔር የፈጠራቸው እግዚአብሔር የሚጠቀልላቸው እግዚአብሔር እንደሆነ ማመን ያስፈልጋል ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን።